እጆቻችሁንም ከፍ አድርጉ። እጅ ወደ ላይ ማንሳት ለእግዚአብሔር እንደመማረክ ነው። እግዚአብሔርን ከፍ እንደማድረግ ነው። የአብርሃም አምላክ አባቶችን ነቢያትን ሐዋርያትን የረዳች ያገዘቻች ብርቱ ጣት ዛሬ እዚህ ጉባኤ ትምጣ። አባቶችን ባህር ከፍላ ያሻገረች በእሳት አምድና በዳመና የመራች ያቺ ጽኑ እጅ ዛሬ እዚህ ጉባኤ ትለፍ 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 ትለፍ። ቀንበር እየሰበረች ትለፍ። እንባ እያበሰች ትለፍ። ተራራውን ዝቅ እያረገች ትለፍ። ሰርጓጉጡን እያስተካከለች ትለፍ። የአብርሃም አምላክ አባቶችን የረዳች ያቺ ክንድ ዛሬ በዚህ ጉባኤ ትመላለስ። እኔን ታናሹን ባሪያህንና ይሄን ታላቅ ጉባኤ ትጎብኝ። በዚህ ቤት፣ በዚህ ጉባኤ፣ በዚህ ማህበር የእግዚአብሔር ጣት ይገለጥ። ድምጻችሁ ከፍ አድርጉና እግዚአብሔር ያልፋል በሉ እስኪ። አልሰማሁም አልሰማሁም። በሚቀጥሉት ወራት፣ በሚቀጥሉት ቀናት፣ ሳምንታትና ዓመታት የሰራዊት ጌታ እግዚአብሔር በአባቶች ፊት እንዳለፈው በእናንተ ፊት ያልፋል 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 ያልፋል። ኃይላትና ስልጣናት የትኛውም የክፉ ኃይል ሁሉ በክርስቶስ ኢየሱስ ስም የተሰበረ ይሁን። መርገም የተሰበረ ይሁን። ድህነት የተሰበረ ይሁን። በሽታ የተሰበረ ይሁን። እኛ ያንተ ምርኮኞች፣ ያላንተ እርዳታ ተራ የሆን ሰዎች፣ ያላንተ ብቸኛና የምንፈራ የሆን ሰዎች እነሆ እግዚአብሔር ሆይ በመካከላችን ተገኝ ብለን እንለምንሃለን እንለምንሃለን። ያላንተ ተራ ሰዎች ነን። አንተ ከኛ ጋር ካልሆንክ ጠላቶቻችን ብዙ ነገር ያደርጉናል። አንተ ከኛ ጋር ከሆንክ ግን ከአሸናፊዎች እንበልጣለን። አንተ ከኛ ጋር አሁን በዚህ ደቂቃና በዚህ ሰዓት አንተ ተናገረን። እህቶቼና ወንድሞቼን አጽናናቸው። ቃል በኃይልና በስልጣን ይምጣ። ስለ ሁሉ አመሰግናለሁ በተወደደው ልጅ በኢየሱስ ስም አሜን። ሰላም፣ እንዴት ናችሁ? ዛሬ ቀን ስንት ነው? ወሩ ስንት ነው? 6። ይሄ ቀን ታሪካዊ ቀን ነው። ለፕሮፌት ሄኖክ ነው የምነግረው በኋላ ለብቻው። ታሪካዊ ቀን ነው። በጣም ታሪካዊ ቀን ነው። ትናንትና ማታ የእግዚአብሔር ሰው ፕሮፌት ሄኖክ ጂፒኤስን ቪዚት ማድረግ አለብህ ሲለኝ የነቢያት መንፈስ ለነቢያት ይታዘዛል፣ መንፈሱ ለዛ መንፈስ ይታዘዛል። ስለዚህ የእግዚአብሔር ሰው በደስታ ነው የምመጣው ብዬው ነው የመጣሁት። ከዛ በኋላ ልክ እሱ ከደወለልኝ ከትንሽ ደቂቃ በኋላ ካወራም በኋላ አንድ ነገር በመንፈስ ያስተዋልኩ። ያን ለሱ ነው የምነግረውና በጣም ደስ ብሎኝ ነው የመጣሁት። ይሄ የተባረከ ጉባኤ ነው። ወንድሜ ጓደኛዬ የእግዚአብሔር ሰው ፕሮፌት ሄኖክ ደግሞ ትልቅ ነው፣ በጣም ትልቅ ነው። እግዚአብሔር ከሱ የተነሳ ሰዎችን ዝግባ ያሳክላል። ስለዚህ እግዚአብሔር በወንድሜ ስላስቀመጠው ጸጋ፣ ስላስቀመጠው የነቢያት መንፈስ፣ ስላስቀመጠው የእግዚአብሔር ሕልውና ሰው አይደለም። እሱ ሲናገር ወንበር ይንቀሳቀሳል። ለማጋነን አይደለም፣ እውነቴን ነው። በጣም ይሄ ግዙፍ የሆነ የነቢያት አለቃው መንፈስ በላዩ ላይ ስላለ፣ ስለዚህ ስለሱ ስለ ወንድሜ ስለዚህ ቤተክርስቲያን ጌታን እባርካለሁ።
ሁሌ ደግሞ ሳላመሰግናት ለፕሮፌት ሄኖክ አገልግሎት መቀጠል፣ ሻይን ማድረግ፣ መግነን፣ መክበድ ትልቁን ስፍራ ትልቁን ሚና ከእግዚአብሔር ቀጥሎ የምትጫወተው ሃይሚ ናት። ሃይሚ በጣም ጃይንት ናት። የነቢያቶች እናት ናት። በጣም የጸሎት ሰው ናት። እኔ ከእናንተ በፊት ነው የማውቃት። ወዳጄ ናት። የጸሎት ሰው ናት። እና ሃይሚሾ እግዚአብሔር አንቺን ይባርክሽ። ዛሬ መልእክት ይዤላችሁ መጥቻለሁ። የዛሬ 3 ዓመት 2015 8ኛው ወር አካባቢ ይሆናል። በሌሊት እግዚአብሔር ምን አለኝ? ለትንሽ ጊዜ እረፍት ታርፋለህ አለኝ እና ከ6ኛው በቀን 6ኛው ወር ጀምሮ አለኝ። ዓመተ ምሕረቱን አልነገረኝም። ታላቅ የሆነ ነገር ታላቅ የሆነ ንፋስ አመጣለሁ አለኝ። ይሄ የክብር ንፋስ። ከዛ 2015 አለቀ። 2016 ከባድ የሚባል የህይወት ምዕራፍ አሳለፍኩኝ። 2016 6ኛው ወር ሲመጣ የለም ውስጤም ማገልገል አይፈልግም፣ መጸለይ ብቻ ነው የሚፈልገው። 2017 መጣ፣ ቻሌንጁ ጨመረ። 6ኛው ወር መጣ፣ አላገለገልኩም። 2018 ትናንትና ማታ የእግዚአብሔር ሰው ደውሎ ትታዘዘኛለህ ሲለኝ እሺ አልኩትና ስልኩን ዘጋው። ከዛ አንዱ ሰው ዛሬ እኮ ቀን 30 ነው እያለ ይናገራል። ስልክ ነው የሚያወራው። ቀን 30 ነው እኮ ነገ እኮ 1 ነው 6ኛው ወር ነው ይላል። ዛሬ በእግዚአብሔር ትእዛዝ የቆምኩበት ቀን ነው። በዚህ ጉባኤ ለታደማችሁ እንኳን ደስ ያላችሁ። እግዚአብሔር ዛሬ ቀንበራችሁን ይሰብረዋል። ሃሌሉያ ሃሌሉያ። አንድ ነገር እርግጠኛ ነኝ በህይወቴ ከልጅነቴ ጀምሮ ማለት ነው የተለማመድኩት፣ እግዚአብሔር ከተናገረ በቃ ተናገረ። ያ ቃል ሲመጣ ቃሉ ራሱ ፈታኝ ነው፣ ይፈትናል። እና ለ3 ዓመት ያክል ከባድ የሚባል የህይወት ፈተና አሳለፍኩኝ። አስተማረኝ። ሌቭል 4 ሌሊት እየጸለይኩ እግዚአብሔር ቃል ሰጠኝ። ምን ብሎ? በሰላም ደርሳችኋል አለኝ። አጠገባችሁ ላለው ሰው እግዚአብሔር ይባርክህ፣ እኔም አንተም በሰላም ደርሰናል እንዳትፈራ በሉት። ዘማሪዋ ይሄን መዝሙር ታውቀዋለሽ? የመሰረተ ክርስቶስ ኳየሮች መሰለኝ። አንዳንድ ጊዜ ፈተና ሲገጥመኝ የሚል መዝሙር። እግዚአብሔር አብሮት ሊሰለፍ የወጣለት ሰው እዚህ ቤት አለ። አጭር ደቂቃ ወስጄ አካፍላችሁና እጸልያለሁ። በሐዋርያት ሥራ ምዕራፍ 27 ላይ ብዙ ቀንም ፀሐይንና ከዋክብትን ሳናይ፣ ቁጥር 18 ብዙ ቀንም ፀሐይና ከዋክብትን ሳናይ ትልቅ ንፋስ ሲበረታብን ጊዜ ወደፊት እንድናለን የማለት ተስፋ ሁሉ ተቆረጠ። ሳይበሉም ብዙ ቀን ከቆዩ በኋላ ያን ጊዜ ጳውሎስ በመካከላቸው ቆሞ እንዲህ አለ፣ እናንተ ሰዎች ወይ ሰምታችሁኝ ቢሆን ኖሮ ከቀርጤስ እንዳትነሱ ይህም ጥፋት ጉዳት እንዳያገኛችሁ ነበረ። አሁንም እላችኋለሁ፣ መልእክቴ ይችላል፣ አይዟችሁ ብዬ እመክራችኋለሁ። ለሁሉ ይህ
መርከብ እንጂ ከናንተ ነፍስ እንኳን አይጠፋም። የእርሱ የመሆንና ደግሞም የማመልከው የጌታ መልአክ በዚህ ሌሊት በአጠገቤ ቆሞ ነበርና እርሱም ጳውሎስ አትፍራ፣ በቄሳር ፊት ልትቆም ይገባሃል፣ እነሆም እግዚአብሔር ካንተ ጋር የሚሄዱትን ሁሉ ሰጥቷል አለኝ። አጨብጭቡ ለእግዚአብሔር ክብር። ጳውሎስ የሚባል ሰው በጣም ሊቅ ነው። ጳውሎስ አካዳሚካሊ የቴክስታይል ኢንዱስትሪ ፕሮፌሰር ነው። የስነ መለኮት ደግሞ የሕግ መምህር ነው። በሀብት ደግሞ የብዙ መርከቦች ባለቤት ነው። ይሄ ጳውሎስ በመጽሐፍ ቅዱስ ላይ ከሰው ዘሮች እንደ ጌታ እንደ አምላክ የተባሉ እሱና ሙሴ ናቸው። እግዚአብሔር ሙሴን አለው በግብፃውያን ላይ በፈርዖን ላይ አምላክ አደርግሃለሁ አለው። ይሄም ጳውሎስም እዚህ ክፍል ላይ አሳያቸዋለሁ። ይሄ ሰው የአማልክት ልጅ ነው፣ ኦር አምላክ ነው አሉት። በጣም የሚገርማችሁ ነገር ሐዋርያው ጳውሎስ ለመልእክቴ ዋና መነሻው እንዲሆን ይሄን ሐሳብ ያነሳሁት፣ ሐዋርያው ጳውሎስ አሳዳጅ ነበር። ብዙ እሱ እዛ ክፍል ላይ አልቆየም። ቀናተኛ ነበረ። ብዙ የህይወት ታሪኮች ያሉት ሰው ነው። ከደማስቆ በረሃ በኋላ ግን የእግዚአብሔር አጀንዳ በሱ ላይ ከወደቀች በኋላ ሐዋርያው ጳውሎስ ሐዋርያት ሥራ ምዕራፍ 9 ላይ ቁጥር 15 ላይ እግዚአብሔር በሐዋርያው እጅ ጳውሎስን እጅ ጭኖ መልእክት አመጣለት። ሐናንያ ምን ብሎ ይሄ ሰው አለው እግዚአብሔር በአሕዛብ በእስራኤል ልጆች በነገስታት ፊት ስሜን ተሸክሞ የሚቆም ሰው ነው። አጠገባችሁ ላለው ሰው እግዚአብሔር ባንተ ትልቅ ዓላማ አለው በሉት። እስኪ ድምጻችሁ ከፍ አድርጉና እግዚአብሔር በሉ። በነገስታት ፊት በአሕዛብ ፊት በእግዚአብሔር ሕዝብ ፊት በሚቀጥሉት ዘመናት የሱን ስም ተሸክሜ ያቆመኛል። ሃሌሉያ! ይኸውላችሁ በእርግጠኝነት ነው የምነግራችሁ፣ ይሄ ትንቢት የእናንተ ነው። ለሐዋርያው ምን አለው? ሐናንያ እጁን ጭኖ ኧረ ይህን ሰው ፈራዋለሁ፣ አሳዳጅ ነበር፣ ከባድ ታሪክ አለው ሲለው ኖ እሱ ታሪክ የድሮ ነው፣ አንተ አታውቀውም አለው። እና ሲለው ይሄ ሰው ማለት በአሕዛብ ፊት በነገስታት ፊት በእስራኤል ልጆች ፊት ስሜን ተሸክሞ ይቆማል። ሃሌሉያ! ታሪክን በታሪክ የሚቀይር ጌታ፣ ትናንትናን ያለፈውን ዘመናችሁን የማያወራ የማያውቅ ጌታ፣ የነገውን የሚናገር ጌታ። አጠገባችሁ ላለው ሰው ትልቅ ቅባት ከፊት እየመጣ ነው በሉ። ትልቅ ቅባት እዚህ ቤት በነገስታት ፊት የሚቆም ሰው አያለሁ። በሹማምንት ፊት የሚቆም ሰው አለ። በሕዝቡ ፊት የሚቆም ሰው አለ። ጌታ ምስክሬን የሚቆም ሰው አለ። አጠገባችሁ ላለው ሰው ንገሩት፣ እግዚአብሔር እንዲህ ይልሃል በሉት። በሚቀጥሉት ዘመናት በአሕዛቦች ፊት በእግዚአብሔር ሕዝብ ፊት በነገስታት ፊት ስሜን ተሸክመ ትቆማለህ ይልሃል በሉት። ድምጻችሁ ሲያስተጋባ ያለው ምድሪቷ ስትናወጣ ያለው ሰው እናንተን ሲያወራ ያለው አጠገባችሁ ላለችው እንደዚህ በሉት። ነቃ በል በሉት። ነቃ በል። የእግዚአብሔር ዓላማ አንተ ላይ ነው በሉት። እግዚአብሔር እንዲህ ይልሃል በሉት። ስሜን ተሸክመ ትቆማለህ ይልሃል በሉት። የደከመ ሰው የፈረደበት ብዙ ታሪክ ያለው መልእክት አለኝ። እግዚአብሔር እንዲህ ይላል፣ ይዘህ ስሜን ተሸክመ
ቃሌን ይዘህ ትቆማለህ ይልሃል። ማን ነው እየተንገዳገደ ያለው? ማን ነው ፍራስትሬት ያደረገው? ማን ነው ተስፋው የተቆረጠ? እግዚአብሔር እንዲህ ይላል፣ ትቆማለህ ይላል። እስኪ አንድ ሰው ወገቡን ይዞ ይሳቅ። እስኪ ሐዋርያው ፖል ሐዋርያው ሐናንያ ለፖል ሊጸልይለት እጁን ሲያነሳ ጸልይ ሲል ተገዶ ነው። ከዛ እጁን ሊጭን ሲል ለእግዚአብሔር ምን ይለዋል? አረ ሰውዬ እኮ በጣም ሚሊየን ታሪክ ያለው ሰው ነው ይለዋል ለእግዚአብሔር። ይሄ እኮ አሳዳጅ ነው፣ ይሄ እኮ ነፍሰ በላ ነው፣ ይሄ እኮ በጣም ከባድ አገባህ፣ አንተ የማታውቀው ታሪክ አለ ይለዋል እግዚአብሔር። ምንድነው ስል ይሄ ማለት እኮ አጠገባችሁ ላለው ሰው ሌላ ምዕራፍ ተከፍቷል በሉት። ሌላ ሌቭል ለዚች ቤተ ክርስቲያን ሌላ ሌቭል። ትናንትና አንድ ሰው ለኔ አንድ ሽማግሌ ነው፣ ትልቅ በእድሜው ትልቅ ሰው ነው፣ የእግዚአብሔር ሰው ነውና ለወዳጅህ ህልም አየሁ አለኝ። ምን አየህ አልኩት። ያው እኔ ደስ የሚል ህልም ብቻ ነው የምቀበለው። መጽሐፋችን የሚለው ለጻድቁ ሰው እንዲህ በሉት መልካም ይሆንልሃል በሉት ነው በቃ። ከዛ ሰውየው ምን አለ? እንደ ትልቅ መጠለያ ዛፍ ዋርካውን አየሁት አለ ፕሮፌት ሄኖክን። አሜን እግዚአብሔር ሰው አልኩት። አሜን አልኩት። ከዛ ትንሽ ደቂቃ በመንገድ እየሄድን ከአንድ የእግዚአብሔር ሰው እናንተ ከምታውቁት የእግዚአብሔር ሰው ወክ እናድርግ ብለን እየሄድን ከዛ አንዱ ደግሞ መጣ። ከዛ ይገርማል ፕሮፌት ሄኖክ ጺሙም ጸጉሩም ነጭ ሆኖ አየሁት አለ። ዋው ምንድነው ስለው በቃ እድሜ ይጠግባል አለ። ብቻ አይደለም አልኩት፣ ማቹሪቲ ነው አሉት። ግሬስ ማቹሪቲ ነው አልኩት። ሌላ ሌቭል ነው፣ ሌላ ከፍታ ነው። አጠገባችሁ ላለው ሰው ነካ አድርጉትና ወይኔ ሰው እንደማያይ እኮ እግዚአብሔር አያይም በሉት። ወይኔ ልዩነቱ በእግዚአብሔርና በሰዎች መካከል ያለው ሰዎች ስለ ትናንት ነው የሚያወሩት፣ ስለ እናንተ ትናንት። እግዚአብሔር ደግሞ ስለ እናንተ ትናንት አያወራም፣ ስለ ነጋችሁ ነው። ፕሮፌት ነጋችን ምን ይሆናል ካላችሁኝ፣ እናንተ ነጋችሁ በነገስታት ፊት ትቆማላችሁ። ነጋችሁ በአሕዛብና በሕዝቡ ፊት ትቆማላችሁ። ምን ይዛችሁ? ስሙን ይዛችሁ፣ ቃሉን ይዛችሁ። በቃችሁ አጨብጭቡ፣ በቃችሁ አጨብጭቡ። ሰው እግዚአብሔር ቢሆን ኖሮ የእግዚአብሔር ሰዎች በየቦታው ይቀሩ ነበር። ሰው እግዚአብሔር፣ ሰዎችም እግዚአብሔር አይደሉም፣ እግዚአብሔርም ሰው አይደለም። ስለዚህ ዛሬ እዚህ ጉባኤ ለመጣችሁ የእግዚአብሔር ዓላማ በእኔ ላይ ምንድነው ካላችሁ፣ የእግዚአብሔር ዓላማ በእናንተ ላይ የሰራዊቱ ጌታ እግዚአብሔር እንዲህ ይላል፣ የኔ ልጅ የተበላሸ ታሪክ አለኝ። አይ የለሽም። ወድቄያለሁ። አይ አልወደቅሽም። ተሰባብር አልተሰባበርሽም። እና አንቺ በነገስታት ፊት ትቆሚያለሽ። እስኪ ድምጻችሁ ከፍ አድርጉና እግዚአብሔር ብሎኛል በሉ እስኪ። በቃ ዛሬ ከዚህ ጉባኤ ስትወጡ ይሄን እያላችሁ እንድትሄዱ ነው ፈልገው። ችግር ሲገጥማችሁ አይ እግዚአብሔር ያለኝ ነገር አለ። ነገር ሲጋፈል አይ እግዚአብሔር ብሎኛል። እኔ በጣም ነው የምወዳችሁ። እናንተ በጣም ድንቅ ናችሁ።
እና ይሄ ቃል ያለው ሰው ይኸውላችሁ አሁን ተነሳው። ይሄ ቃል ያለው ሰው ይሄ ፕሮፌሲ ያለው ሰው በነገስታት ፊት ትቆማለህ፣ በአሕዛብ ፊት ትቆማለህ፣ በሕዝብ ፊት ትቆማለህ፣ በእስራኤል ልጆች ፊት ትቆማለህ፣ ምን ስሜን ተሸክመ ትቆማለህ የተባለ ይሄ ሰው አንድ ምዕራፍ ላይ ወደ ኢጣሊያ በምትሄድ መርከብ ላይ ከ120 ሰዎች ጋር ተሳፍሮ ሲሄድ አውራቂስ የሚባል ብርቱ ንፋስ በብረት የተሰራችውን መርከብ መስበር ጀመረ። አንዳንድ ጊዜ አይገርም ነፈሰ፣ እንደ ጉድ ነፈሰ፣ እንደ ጉድ በረታባቸው። የኔ ወንድም የነፈሰባችሁ በሰዎች ተጠቅሞ የነፈሰባችሁ አጋንንት ያነፈሰው ነገር የተደበላለቀባችሁ ታምራት ልታዩ ነው። አይገርምም? በዛ መርከቢቷን አናወጣት፣ ነቀነቃት። ማለት በጣም ሹማምንቶች የሚሄዱባት መርከብ ናት። በስፔሻል የተሰራች መርከብ ናት። ያቺ መርከብ መስበር ጀመረ። አውራቂስ ብርቱ ንፋስ ነው። አናወጣት፣ ጨመረ ንፋሱ፣ በዛ ንፋሱ። ለዚህ ነው ዘማሪው ጨመረ፣ ጠላቴ ውጊያውን ጨመረ፣ ማይዘመር መስሎት ሰልፉንም ጨመረ፣ ባሰብኝ ጨመርኩኝ። አይገርማችሁ? ከዛ እዚህ ክፍል ምን ይላል? ቁጥር 18 ላይ ከንፋሱ መበርታት የተነሳ አያሌ ቀን ጨረቃንና ብርሃንን ስላላየን አያሌ ቀን ስላልበላን ወደፊት እንድናለን የሚል ተስፋችን ተቆረጠ ይላል። እኔ ዛሬ ይዤ የመጣሁት መልእክት ለደከሙ ሰዎች ነው። አቅም ላጡ፣ ተስፋቸው ለተቆረጠ፣ ግራ ለተጋቡ፣ ንፋስ ላናወጣቸው፣ መንገድ ለጠፋባቸው ሰዎች መልእክት ይዤ መጥቻለሁ። እግዚአብሔር ታምራት ያደርጋል። አጠገባችሁ ላለው ሰው ጨብጡትና ይገርማል በሉት። ይገርማል። አይገርምም? ይኸው በረታብን ይላል። ምኑ? ንፋሱ ምን አረገብን? በረታብን። ችግሩ በረታብን። መርከቢቷ እስኪ ሰብራት ድረስ ማዕበሉ በረታብን። ብቻ አይደለም ሳንበላ አያሌ ቀን ቆየን። ውቅያኖስ ላይ አያሌ ቀን ንፋስ እየቀዘፋችሁ ወዲህ ወዳ እያናወጠ ሳትበሉ ቀንና ሌሊት ሳታዩ መርከብ እየተሰበረ በዛ ውስጥ የመቆም ነገን የማየት ማለት ነገን ተስፋ የማድረግ ይበቃ የለም። ስጋችሁና ሰይጣን ምን ይላል? አበቃልህ፣ አትቀጥልም፣ በቃ አችልም፣ ከዚህ በኋላ ሌላ ምዕራፍ የለም ያለውን ሳይፈጸም የማይቀር ጌታ። ድምጻችሁ ከፍ አድርጉና ኖ ኖ ኖ ኖ ኖ ከዚህ ነገር ጀርባ እግዚአብሔር ብሎኛል በሉ እስኪ። እስኪ ብሎኛል በሉ እስኪ። መንገድ ላይ አትቀርም ብሎኛል። ማዕበል አይበላም ብሎኛል። መርከብ ተሰብሮ አትቀርም ብሎኛል። ብሎኛል ብሎኛል ብሎኛል። ገና ታገለግላለህ ብሎኛል። ገና ትሰብካለህ ብሎኛል። ገና ትንቢት ትናገራለህ ብሎኛል። አጠገባችሁ ላለው ሰው ከዚህ ነገር ጀርባ ያለኝ ነገር አለ በሉት። ያለኝ ነገር አለ። መንገድ ላይ አልቀርም በሉት። አልሞትም በሉት። ተስፋ አልቆርጥም በሉት። የሞት ጥላ ላጠላባችሁ፣ ህመም ለበረታባችሁ፣ ማዕበል ለበዛባችሁ፣ ችግር እያናወጣችሁ ላለ ነገ ለማይታዩችሁ ሰዎች እኔ መልእክት አለኝ። ያኔ በሴት በወንድ በነቢያት በእግዚአብሔር ሰዎች በህልማችሁ የተናገራችሁ ቃል ሳይፈጸም መንገድ ላይ አትቀሩም፣ አትቀሩም፣ አትቀሩም። ዛሬ ትንቢታችሁን ላስታውሳችሁ ጭምር ነው። ሮብ ቤት ያለ ጸሎት ላይ ያላችሁ ያኔ እዛ ጉባኤ ላይ የተነገራችሁ ትንቢት እግዚአብሔር ያላችሁ ያ ሳይፈጸም መንገድ ላይ አትቀሩም።
ኔቨር በፍጹም አይሆንም። አጠገባችሁ ላለ ሰው ምን ብሎ ነበር ያኔ በሉት። እስኪ በእግሮቻችሁ ቁሙ። እንዲህ በሉና ቁጭ በሉ። እኔ እኮ አንድ ነገር ደስ የሚለኝ ነገር ትንቢት ያለበትን ህዝብ እያገለገልኩ ስለሆነ ቃል ያለውን ህዝብ እግዚአብሔር የተናገረውን ህዝብ አሜን ነው። አሁን ትዝ ይበላችሁ እስኪ ወደ ኋላ ሄዳችሁ እንድታስቡ ፈልጋለሁ። የሆነ ጊዜ የሆነ ጸሎት ቦታ የሆነ የእግዚአብሔር ሰው ያቺ ነብይ ያ የእግዚአብሔር ሰው ያ ነብይ ምን ብሏችሁ ነበረ? አስቡት፣ ያን ዘመን አስቡት። ያ ቃል ሳይፈጸም መንገድ ላይ አትቀሩም። አንድ ቃል ያለው ሰው እንዲህ ብሎ ይጮህ፣ ብሎኛል ብሎ ይጮህ። በነገስታት ፊት ትቆማለህ ብሎኛል። ታገለግላለህ ብሎኛል። ገና ስሜን ትሸከማለህ ብሎኛል። ገና ትዘምራለህ ብሎኛል። ገና ታገለግላለህ ብሎኛል። እግዚአብሔር ምስክሬ ነኝ። እኔ እንደዚህ እየተናገርኩኝ ከብዙ ሰዎች ፊት መሰናክል ሲነሳ ያለው ተጠረገ። እስኪ አንድ ሰው ከልቡ ይሳቅ። እስኪ ይሳቅ። በጠላቶቻችሁ ላይ ሳቁባቸው። በማዕበላችሁ ላይ ሳቁበት። በንፋሱ ላይ ሳቁበት። ይኸው ቶሎ ጨርሳለሁ። አልበላንም ይላል ሲያሳዝን። ፀሐይ አላየንም ይላል ሲያሳዝን። ማዕበሉ ንፋሱ መርከቢቷን ሰበራት ይላል ሲያሳዝን። ከዛ ምን ተስፋ ቆረጥን። ምን ብለን ወደፊት እንድናለን የሚል ተስፋችን ወደፊት እናገለግላለን፣ እንሰራለን፣ እንኖራለን፣ እናገባለን። የሆነ ነገራት ተስፋችን ሰው ተስፋው ከተቆረጠ በቃ አበቃ። ተስፋችሁ ላይ ጫና ያደረሰው መንፈስ ተወጋ። ድምጻችሁ ከፍ አድርጉና ልቀቃ ይበሉ። የሆነ ሰው ተስፋው ሲታደስ ያለው የመዘመር ተስፋው፣ ወደፊት የመተንበይ ተስፋው፣ የማገልገል ነው ገና ሲወጣ ያለውን